ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የአራት ማዕዘን ዜናዎች ተጀምረዋል። አብራችሁን እንድትቆዩ እንጋብዛለን። አበይት ብለን ያዝናቸውን ጉዳዮች አስቀድሜ ልጠቁማችሁ። ኢትዮጵያ በአፍሪካ የሚከሰቱ ችግሮች አፍሪካዊ መፍትሄ ሊያገኙ ይገባል የሚለው አቋሟን የቀድሞ መሪዎቿም ጭምር በጽኑ ሲያቀነቅኑት የቆየ መሆኑን የፖለቲካ ሳይንስ ምሁር ተናገሩ። በደቡብ ክልል 3 ሚሊዮን የሚጠጉ ዜጎች ሰብአዊ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ስራ አመራር ምክር ቤት አስታወቀ። ከውጪ የአሜሪካው ፕሬዝዳንት ጆ ባይደን ሀገራቸው ለዩክሬን የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቁ። ከአራት ማዕዘን ዜናዎች ጋር መታሰቢያ ደረጃ ቆይታ አደርጋለሁ። በተለያዩ ጉዳዮች ላይ ደግሞ ተጨማሪ ሀሳብ የሚያጋሩን ባልደረቦቻችን እንዲሁም ደግሞ እንግዶችም ይኖራሉ። በተለይ ከስራ ዕድል ፈጠራ ፖሊሲዎች ጋር ተያይዞ ወደ በኋላ ላይ ባልደረባዬ ብርሃን እያየው በቀጥታ መስመር ላይ ተገኝቶ መረጃዎችን ያጋራናል። ወደ ባህር ዳር ስቱዲዮም እናቀናለን። ከእምቦጭ አረም ጋር ተያይዞ ያሉ ወቅታዊ ሁኔታዎችን በተመለከተ ደግሞ መረጃ የሚያጋሩን እንግዳም ጋብዘንላችኋል። አብራችሁን ቆዩ። ኢትዮጵያ በአፍሪካ የሚከሰቱ ችግሮች አፍሪካዊ መፍትሄ ሊያገኙ ይገባል የሚለው አቋሟን የቀድሞ መሪዎቿም ጭምር በጽኑ ሲያቀነቅኑት የቆዩ መሆኑን የፖለቲካ ሳይንስ ምሁራን ይናገራሉ። የአፍሪካ ሀገራት በራሳቸው መንገድ የሚፈጥሩት መፍትሄ በተዘዋዋሪ መንገድ የሚደረግባቸውን ጫና የሚያስቀር መሆኑም ይገለጻል። አሸናፊ እንዳለ ኢትዮጵያ አፍሪካውያን የራሳቸውን የጋራ ቤት እንዲሰሩ ስታደርገው የቆየችው ጥረት እንደ አውሮፓውያኑ አቆጣጠር በ1963 ሆኗል። በአፍሪካዊነት እሳቤ በጋራ መርህና ጠቃሚነት የምታምነው ኢትዮጵያ ከህብረቱ ምስረታ በኋላ የሚያዙ እቅዶችና ግቦች እንዲሳኩ ያላሰለሰ ሚና ተጫውታለች። አፍሪካውያን ከጃዙር ቅኝ ግዛት እንዲላቀቁ ከክፍፍል ነፃ ሆነውና ያነሷቸው የነበሩ የድንበርና ሌሎችንም ጥያቄዎች በአፍሪካዊ መፍትሄ እንዲፈቱም ድርሻዋ ቀላል የሚባል አልነበረም። ይህ ደግሞ ኢትዮጵያ አፍሪካውያን የራሳቸውን ችግር በራሳቸው መፍታት ይችላሉ የሚለው አቋሟ የጸና መሆኑን የሚያመላክት ነው ይላሉ የፖለቲካ ሳይንስ ምሁሩ ሽመልስ ኃይሉ። ሆርን ኦፍ አፍሪካ ላይ ብቻ ሲናይ የሱዳንን ጉዳይ ለ30 ዓመት በላይ ኢትዮጵያ ሱዳንና የደቡብ ሱዳን ግጭት በሰላማዊ መንገድ እንዲያልቅ ኮምፕሬሄንሲቭ ፒስ አግሪመንት የሚባለው ሁሉን አቀፍ የሰላም ስምምነት እንዲፈራረሙ የደቡብ ሱዳን መገንጠል ግዴታ ሲሆን በሰላማዊ መንገድ እንዲሆን ከዛ በኋላ ወደ ግጭት ሲገቡ ኢትዮጵያ የራሷን ሰላም አስከባሪ በማስገባት የሱዳን ደቡብ ሱዳንን ደግሞ ወደ ግጭት ስትገባ ያንን ለሁለቱም እኩል በሆነ መንገድ እንዲታረቁ በመመቻቸት ስትሄድ ኢትዮጵያ ግልጽ የሆነው ዓለም አቀፍ እውቅና ያለው አፍሪካ ችግር በአፍሪካውያን እንዲፈታ አድርጋለች። በሰሜኑ የሀገሪቱ ክፍል ተፈጥሮ የነበረውን ጦርነት ለመፍታት ይህንኑ አፍሪካዊ መፍትሄ ምርጫዋ ማድረጓ ደግሞ ዛሬም ድረስ ኢትዮጵያ ያላት ጽኑ እምነት ላለመቀየሩ ማሳያ መሆኑንም አንስተዋል። የአውሮፓ ህብረት ለማደራደር ጥያቄ አቅርቦ አሜሪካ፣ ሌሎች የአውሮፓ ሀገራት፣ የተለያዩ ሀገራት አቅም ያላቸው ሀገራትና ተቋማት እኛ እናደራድር አቅም አለን ፋሲሊቴት እናደርግ ሲሉ አፍሪካውያን በራሳቸው መንገድ በራሳቸው ችግር መፍታት አለበት ብላ በጽኑ አቋም ለአፍሪካ ህብረት ነው የሰጠችው። ከአፍሪካ ውጪ የሚደረጉ የናሸማግላችሁ ጥያቄዎች ለጣልቃ ገብነትና ቀውስ ሊዳርግ የሚችል በመሆኑ አፍሪካዊ መፍትሄን ማጠናከር እንደሚገባም የፖለቲካ ሳይንስ ምሁሩ ተናግረዋል። ለምሳሌ አውሮፓ ህብረት ሲመጣ ይሄ ድርድር ውስጥ ኢትዮጵያ መንግስትና ቲፒኤልኤፍ ሳይሆን ሶስተኛ ወገን የአውሮፓ ህብረት አደራዳሪ ሆኖ ሲመጣ የራሱ ኢንተረስት ነው እዚህ ውስጥ የሚያስቀምጠው። ስለዚህ የሰላም ድርድሩ የሶስት አካል ፍላጎትን ማሟላት አለበት ነው። የኢትዮጵያ መንግስት የቲፒኤልኤፍ የአውሮፓ ህብረት አሜሪካም እንደዛ ይመጣ የራስን አቅም መረዳትና ምዕራባውያን ከሚያደርሷቸው ጣልቃ ገብነቶችና ጫናዎች መላቀቅ የአፍሪካውያን ቀጣይ የቤት ስራዎች ናቸው። 36ኛው የአፍሪካ ህብረት የመሪዎች ጉባኤ የኢትዮጵያ ዲፕሎማሲ ስኬት መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ከ36ኛው የአፍሪካ ህብረት የመሪዎች ጉባኤ በተጓዳኝ ኢትዮጵያ የተሳካ የዲፕሎማሲ ስራ ማከናወኗን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ተናግረዋል። አምባሳደር መለስ በዲፕሎማሲው መስክ በሳምንቱ በተከናወኑ ዋና ዋና ጉዳዮች ዙሪያ በዛሬው ዕለት መግለጫ ሰጥተዋል። ተስፋዬ ጫኔ ደግሞ መግለጫውን ተከታትሏል። ተከታዩን መረጃ ያጋራናል። 36ኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ በመዲናችን አዲስ አበባ ባለፈው ቅዳሜና እሁድ መካሄዱ ይታወሳል። ጉባኤው በርካታ ዜጎች የሚሳተፉበት እንደመሆኑ መጠን አዲስ አበባም ይህንን የሚመጥን ዝግጅት ስታደርግ ቆይታ ጉባኤውን በስኬት አጠናቃለች።
አዲስ አበባ ለቀናት ያስተናገደችው የአፍሪካ ህብረት በመሪዎችም ደረጃ የተካሄደው ስብሰባ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጋር የሚቀራረብ ባህሪን የነበረው በዚህ ደረጃ ዓለም ላይ የሚካሄዱ ትላልቅ ስብሰባዎች የሉም። በውጤቱም ሀገራችን የአፍሪካ የፖለቲካም የዲፕሎማሲ መዲና መሆኗን ያረጋገጠችበት ነውና አመታዊ የመሪዎች መጥቶ የመመለስ ጉዳይ አይደለም። በዚህ ጉባኤ ላይ እንግዲህ ከ53 በላይ የሚሆኑ የአፍሪካ ሀገራት መሪዎችና በተለይ ደግሞ ዓለም አቀፍ የመገናኛ ብዙሃንም ጭምር ሰፊ ሽፋን ይሰጡት እንደነበር ተነስቷል። 53 አገሮች ተሳታፊዎች ነበሩ። ይሄ ማዕቀብ ላይ ያሉትን ሳንዘነጋ ነው። 29 የሚሆኑ የአገራት መሪዎች ነበሩበት። 4 ጠቅላይ ሚኒስትሮች እንደዚሁ ነበሩ። 5 ምክትል ፕሬዝዳንቶች፣ 1 የፓርላማ ምክትል ፕሬዝዳንት፣ 14 የውጭ ጉዳይ ሚኒስትሮች ተሳትፈዋል። ይሄ ከአፍሪካውያን ነው። ከአፍሪካውያን ውጭ የበርካታ ሀገሮች የውጭ ጉዳይ ሚኒስትሮች ከፍተኛ ባለስልጣኖች ተሳትፈዋል። ከአሜሪካ እስከ ስፔን፣ ከኖርዌይ እስከ ፖርቱጋል እና ኳታር እና ሌሎችም የተሳተፉበት ስብሰባ ነው። 358 የተለያዩ ሀገር ዲፕሎማቶች መሪዎችን ተከትለው መጥተዋል። 36ኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ በአዲስ አበባ ሲካሄድ ታዲያ አዲስ አበባ እንግዶቿን ተቀብላ ከማስተናገዷን ባለፈ በተለይ አሁናዊ የሀገሪቱን ወቅታዊ የሰላምና ጸጥታ ጉዳይ ለዓለም አቀፉ ማህበረሰብ እንዲሁም ደግሞ ለአፍሪካ መሪዎች በማስረዳትና በሌሎች በኢኮኖሚ ዘርፎችም ከሌሎች መሪዎች ጋር ውይይቶችን በማድረግ በኩል በርካታ ስራዎች ስለመከናወናቸውም ተነስተዋል። በመሪዎች ደረጃ በክቡር ጠቅላይ ሚኒስትር ደረጃ ከ20 የሀገራት መሪዎች የዓለም አቀፍ ድርጅቶች ተወካዮች ጋር የኢትዮጵያን ወቅታዊ ሁኔታ ለማስረዳት የሁለትዮሽ ግንኙነቱ የበለጠ እንዲጠናከር የሚያስችሉ ውይይቶች ተካሂደዋል። በክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንም እንደዚሁ ወደ 20 የሚጠጉ ውይይቶች ተካሂደዋል። ከሀገራት ጋር ከዓለም አቀፍ ድርጅቶች ተወካዮች ጋር ውይይት ተካሂደዋል። በውጭ ጉዳይ ሚኒስትር ክቡር አምባሳደር ምስጋኑ አርጋማ አማካኝነት በተመሳሳይ ወደ 10 የሚጠጉ ውይይቶች ከሀገራት ጋር ከዓለም አቀፍ ድርጅቶች ጋር ተካሂደዋል። እነዚህ ውይይቶች አንድም ኢትዮጵያ አሁን ያለችበትን ወቅታዊ የሰላም የልማት ሁኔታ ለማስረዳት መልካም አጋጣሚ ይፈጥራል። የአፍሪካ ህብረት በ2063 አጀንዳው አሳካቸዋለሁ ብሎ ካቀዳቸው ጉዳዮች መካከል የአህጉሪቷን ሰላምና ጸጥታ እውን ማድረግ ነው። ነገር ግን አሁን ላይ በተለያዩ የአህጉሪቷ አካባቢዎች እየተከሰቱ ያሉ እነዚህ የጸጥታ ችግሮች ለህብረቱ ፈተና ሆነው ቀጥለዋል። በቀጣይም የተለያዩ ጠንካራ እርምጃዎችን መውሰድ ካልቻለ ህብረቱ 2063ን በስኬት ያጠናቅቃል ተብሎ አይጠበቅም። በኢትዮጵያ ለስራ ዕድል ፈጠራ ተብለው የሚቀረጹ ፖሊሲዎች ወደ ተግባር እንዲቀየሩ የሚመክር ጉባኤ በአዲስ አበባ በመካሄድ ላይ ነው። የኢትዮጵያ የፖሊሲ ጥናት ኢንስቲትዩት ከኖርዌይ የምርምር ካውንስል ጋር በመሆን በዘርፉ የሚታየውን ክፍተት ለመቀነስ የሚያስችል ጥናት አቅርበዋል። በጥናቱ የስራ ዕድል ከመፍጠር ባለፈ የሰራተኞችን ውጤታማነት ማሳደግ ላይ መስራት እንዳለበትም ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባዬ ብርሃን እያየው በቀጥታ መስመር ላይ ነው የሚገኘው። ብርሃን፣ ጉባኤውን እየተከታተልክ ነው የምትገኘው። በሀገሪቱ ያለውን የስራ አጥነትና የሰለጠነ የሰው ኃይል እጥረት ለማጣጣም ምን መደረግ አለበት የሚል ሀሳብ ተነሳ? አዎ መደረግ አለበት ከተባሉት 3 ነጥቦች ናቸው በዋናነት የተነሱት። እነዚህ ነጥቦችን በመናነሳበት ጊዜ በተለይ በመንግስት ደረጃ የስራ ዕድል ለመፍጠር የስራ ዕድል መፍጠር መቻል አለበት የሚለው ነው በትኩረት የተነሳው። የመንግስት የስራ ዕድል ፈጠራ የሚገለጸው ደግሞ እንደ ከዚህ ቀደሙ ራሱ ብቻ የሚቀጥርባቸው ሳይሆን የግሉ ሴክተር በተለይ የስራ ዕድል ለመፍጠር የሚያስችሉ ምቹ ሁኔታዎች እንዲፈጥሩ ምቹ ሁኔታዎችን ለራሱ ለግሉ ባለሀብት መፈጠር መቻል አለበት የሚል ሀሳብ ነው በዋናነት የተነሳው። በተለይ ለግሉ ባለሀብት ምቹ የኢንቨስትመንት ምቹ የግብርና ምቹ የአገልግሎት ዘርፍ ላይ እንዲሰማራ ምቹ ፖሊሲዎች የሚዘጋጁ ከሆነ በበቂ ሁኔታ የስራ ዕድል መፍጠር መቻል አለበት ነው የተባሉት። በተለይ
የተለያዩ ቢዝነሶችን ለመስራት እንግዲህ በርካቶች የተለያዩ ቅሬታዎችን ሲያነሱ ይስተዋላል። የተለያዩ ቢሮክራሲዎች አሉ ይባላልና ከዚህ አንፃር መፈታት ያለባቸው ጉዳዮች በትክክል ለመፍታትም መንግስት የስራ እድልን ለሚፈጥሩ የግል ባለሀብቶች ከአሁኑ በበለጠ የተለየ ትኩረት ሲያደርግ የስራ እድል መፍጠር ይቻላል የሚል ሀሳብ ነው የተነሳው። በተለይ የስራ እድልን ከመፍጠር አንፃር ሌላው ምቹ የገበያ ሁኔታ መፍጠርም እንደዚሁ ከዚህ ጋር የተያያዘ የተነሳ ነው። በተለያየ ዘርፍ የተሰማሩ ግለሰቦች ይሁኑ ባለሀብቶቹ እነዚህ ያመረቷቸው ምርቶች ወይም የሚሰጧቸውን አገልግሎቶች ወደ ገበያ እንዲያቀርቡ ምቹ ሁኔታ መፈጠር መቻል አለበት ነው። የሀገር ውስጥ ገበያ ሊሆን ይችላል፣ የውጭ ገበያ ሊሆን ይችላል። ከዚህ አንፃር መንግስት ማድረግ ያለባቸው ነገሮች በሙሉ እያደረገ መቀጠል መቻል አለበት የሚል ሀሳብ ነው በዋናነት የተነሳው። ሌላው በሶስተኛነት የተነሳው ደግሞ የሰራተኞችን ተወዳዳሪነትና አቅም ማሳደግ ይጠበቅበታል ነው። በተለይ ኢትዮጵያ ውስጥ የሚገኙ ሰራተኞች የማምረት አቅማቸው ከሌሎች በተለይ የተሻለ እንዲሆኑ ማድረግ ያስችላል። በቂ የስራ ክህሎት እንዲኖራቸው ማድረግ ያስፈልጋል። በቂ ረፍት ያስፈልጋቸዋል። በቂ ክፍያም ያስፈልጋቸዋልና ከዚህ አንፃር እነዚህ ነገሮች ሲሳኩ በተለይ ያለውን የስራ ቁጥር መቀነስ ይቻላል የሚል ሀሳቦች ተነስተዋል። ሌላ ጥያቄ ላክል ብርሃን፣ በጉባኤው ላይ እንግዲህ የዓለም አቀፍ ተሞክሮዎችም ቀርበዋል። እንደው ተሞክሮዎቹ ከኢትዮጵያ ወቅታዊ ሁኔታ አንጻር ሲታዩ ምን ገጽታ አላቸው ተባለ? አዎ መታሰቢያ በተለይ ይሄ እንደ ዓለም አቀፍ ተሞክሮ እንኳን ለማንሳት የተነሳው በዋናነት የቻይና እንደ ምሳሌነት የቀረበበት ነው። አንድ በተለይ አምራች የሚባል ሰራተኛ ምናልባትም አንድ ቲሸርት ወይም አንድ ጃኬት ለማምረት ምናልባትም በአንድ ቀን እስከ 10 ሊያመርት ይችላል። ወደ ኢትዮጵያ በምንመጣበት ጊዜ የምርታማነት መጠናችን በበቂ ሁኔታ ለመሰልጠን ሊሆን ይችላል፣ የሥራ ባህላችንም ሊሆን ይችላል። ከዛ አንፃር ተነስቶ የማምረት መጠናችን እጅግ በጣም አናሳ ነው። ለዚህ ደግሞ በምክንያትነት የሚነሱ የተለያዩ ጉዳዮች አሉ። ከክፍያ ጋር በዋናነት ሊያዝ የሚችልባት ጉዳይም አለ። እንደዚሁም ደግሞ በበቂ ሁኔታ መሰልጠን፣ በበቂ መሳሪያዎች አለመታገዝ መቻል ከዓለም አቀፉ ገበያ አንጻር ሲታይ የኛ የስራ የመስራት ክህሎታችን ወይም በፍጥነት የማደስ ሁኔታችን እጅግ በጣም ያነሰ እንደሆነ ነው። ከክፍያ አንጻር እንኳን እንደ የቻይናን በምሳሌነት በሚነሳበት ጊዜ ምናልባትም 1/10ኛ ነው ኢትዮጵያ ውስጥ እየተከፈለ ያለ ክፍያ ማለት ነው። ያ የሚያሳየው ምንድነው? በሰሩት ልክ ነው። በተለይ በቻይና ሀገር የሚገኙ ሰዎች የስራ ክፍያ የሚፈጸምላቸው። ስለዚህ ኢትዮጵያ ውስጥም የበለጠ ክህሎታችን በማሳደግ በቂ ክፍያ እንድናገኝ መሰራት አለበት የሚል ሀሳብ እንደዚሁ የተነሳበት ነው። በተለይ ይሄ ከኖርዌይ የምርምር ማዕከልና የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ናቸው ይህንን ውይይት ያካሄዱት። በተለይ በዚህ ውይይት ምንድነው ሪሰርቸሮች አሉ። በተለይ የስራ እድል ጋር ተያይዞ የሚነሱ ሀሳቦች አሉ። በዓለም አቀፍ ደረጃም እንደዚሁ የሚነሳ ጉዳይ ነው። የምርምር ተቋማት ናቸው ሪሰርቾችን ለፖሊሲ አውጪዎቹ የሚያስረክቡ። ስለዚህ ሪሰርቾችና የፖሊሲ አውጪዎቹ በተናበበ መልኩ ምክንያታዊ የሆኑ ጥያቄዎች በሚቀርቡላቸው ጊዜ ይህንን በመፍታት ረገድ የመንግስት አስተዋጽኦ ሊኖር ይገባል የሚል በአጽንኦት ተነስቷል። ስለዚህ ከዓለም አቀፍ ሁኔታዎች ጋር ለመወዳደር በበቂ ሁኔታ ሪሰርቸሮችን የመንግስት አካላት ማዳመጥ መቻል አለባቸው፣ እነዚህንም ወደ ተግባር መቀየር አለባቸው የሚል ሀሳብ የተነሳበት ነው። መታሰቢያ አመሰግናለሁ ብርሃን። የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 4 ማዕዘን ቀጥሏል። 2000 ሄክታር የሚሆነው የጣና ሐይቅ ክፍል ዳግም በእምቦጭ አረም መወረሩን የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ አስታወቀ። አረሙ በ2013 ዓ.ም 5000 ሄክታር የሐይቁን ክፍል ይዞ የቀረ ሲሆን በዘመቻ በተካሄደው አረምና በማሽን እገዛ ቀንሶ ነበር። ሆኖም የአረም ስራው በሀገራዊ የሰላም ችግር ባለፉት 2 ዓመታት በመቋረጡ አረሙ እንዲያንሰራራ እድል ስለማግኘቱ ቢሮ አስታውቋል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ እንዲሰጡን ዶክተር አያሌው ወንዴ የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ዋና ዳይሬክተርን ስቱዲዮ ባህር ዳር ስቱዲዮ ጋብዘናቸዋል። ጤና ይስጥልን፣ እንዴት ውለዋል? እንግዲህ የእምቦጭ አረም ዳግም መስፋፋት ለሐይቁ ህልውና አደጋ ሆኖ መቆየቱ ይታወቃል። በተለይ ደግሞ በ2013 በነበረው የዘመቻ ስራ አረሙን ከ80 እስከ 90 በመቶ ማስወገድ መቻሉ ሲገለጽ ነበር። አሁን ላይ ምን ደረጃ ላይ ነው ያለው? አመሰግናለሁ። እንግዲህ የጣና ሐይቅ በእምቦጭ ከተወረረ 12 ዓመታትን አስቆጠረ። ቢሆንም ከነበረው እየቀነሰ መምጣቱ በተለይ ከ2013 በኋላ በተደረገው የፌዴራልና የክልል ርብርብ የመቀነስ በከፍተኛ ደረጃ የመቀነስ አዝማሚያ አሳይቷል። ባለፉት 2 ዓመታት በተፈጠረው የሰላም እጦት ምክንያት ስራው ባይቆምም የተቀዛቀዘ ስለነበረ አረሙ በተፈለገው ልክ መቀነስ አልተቻለም። በአሁኑ ሰዓት እንደተባለው 2000 ሄክታር ነው ያለው። አሁን በዚህ ዓመት እፎይታ በአንጻራዊ እፎይታ ስለተገኘ የክልሉ የጣና ምክር ቤት 100% እናስወግዳለን በሚል አሁን ከተፈጥሮ ሀብት ስራ ጋር አያይዞ በከፍተኛ ደረጃ በሐይቁ አዋሳኝ የሚገኙ 36 ቀበሌዎች በዚህ ስራ ላይ እንቅስቃሴ ተጀምረዋል። በእያንዳንዱ ቀበሌ ከ1500 በላይ የሚሰራ የሰው ኃይል በአሁኑ ሰዓት እንቅስቃሴ ላይ ይገኛል እና በተለይ እነዚህ ከ36 ውስጥ 33ቱ ቀበሌዎች በ2 ሳምንት ወይም በአንድ ወር ጊዜ ውስጥ እናጠናቃለን የሚል ከህብረተሰቡ ስምምነት ላይ ደርሰናል። ይሁንና በመሃል ያሉ በተለይ በአንድ ወረዳ ውስጥ ያሉ 3 ቀበሌዎች የሽፋኑ አድማስ ከፍተኛ በመሆኑ እነዚህ 3 ቀበሌዎች ደግሞ ወደ ሌሎቹ 36 ቀበሌዎች በሞገዱ አማካኝነት የሚያስፋፉ ስለሆኑ እዚህ ላይ በማሽንም በሰው ኃይልም በተለያየ ርብርብ ያደረግን ይገኛል። ክልሉ ባለው ውስን በጀት ርብርብ ያደረገ ይገኛል። ይሁንና አሁን በግማሽ ዓመት ላይ ነው ያለነው። እስከ ግንቦት ድረስ ስራው ይቀጥላል። ነገር ግን ያለን የበጀት አቅም በጣም አነስተኛ ነው። ማሽኖች ወደ 5 ማሽኖች በሙሉ አቅማቸው እየሰሩ ያሉበት ሁኔታ ነው ያለ። ግን እነዚህ ማሽኖች ወደብና ተቀባይ ሀዲድ ስለሌላቸው በኤክስካቫተር ይደገፋሉ። አንድ ኤክስካቫተር በሰዓት ወደ 2000 ብር እየከፈልን ነው። ወደ 3 ኤክስካቫተር ያስፈልጋል። ምን ያህል ወጪው ከባድ እንደሆነ ማየት ይቻላል። ስለዚህ የፌዴራል ድጋፍ ይጠይቃል። ከዚህ ከማቃጠያ ነዳጅም ጋር ምክንያቱም አረሙ ዳር የተውነው ነው የምንሄደው ሁሉ ጊዜ። ስለዚህ ይሄንን መቀየር አለብን። ይሄንን የማስቻል ስራ ለመስራት አጠቃላይ እንቅስቃሴ ተጀምሯል። ወደብም አንድ የክልሉ ባለሀብት ወደብ ለመስራት ኦሬዲ እንቅስቃሴ ጀምረዋል። ስለዚህ ባለሀብቶችም ሁሉም እየተንቀሳቀሰ ነው ያለ። ከዚህ ከማስወገድ ባለፈ ግን አሁን ህብረተሰቡ የገባው ነገር የተስማማነው ነገር በእምቦጩ በነበረበት ቦታ የነባር እጽዋት መልሶ የመትከል እጽዋት ብቻ ሳይሆን ጥቅም የሚሰጡ የስራ ዕድል የሚፈጥሩ ስራዎችን የመስራት ከዛም በኋላ ተደራጅቶ ስልጠና ወስዶ በዘላቂነት ባለቤት የመሆን ስራ ተጀምሯል። ለምሳሌ በፎገራ ወረዳ በአንዳንድ ቀበሌዎች በሐይቁ ዳርቻ ከፍተኛ የእንስሳት መኖ የሚሆን ሳር በመትከል አንደኛ እምቦጩን መከላከል ችለዋል። ሁለተኛ የመኖ ሳር እጥረት የነበረበትን የመኖ ሳር ማልማት ተችሏል ማለት ነው። ስለዚህ ይሄ ጉዳይ ተጠናክሮ የሚቀጥልበትና በተከታታይ ዓመታት ህብረተሰቡ ተጠቃሚ ሆኖ ባለቤት የሚሆንበት እምቦጭንም በዛው ልክ የምንከላከልበት መንገድ እየተከተል እንገኛለን። ይሁንና ግን በተለይ የፌዴራል ድጋፍ በጣም እስካሁን እቅድ አቅደን አጠቃላይ የጋራ ድርሻችን ወስደን ነበር። ግን ከፌዴራል ከውሃ ሚኒስቴር ከአካባቢ ጥበቃ ከሌሎችም የሚመለከታቸው አካላት ምክንያቱም ጣና ማለት ከ500 ሃይድሮ ኤሌክትሪክ ፓወር የሚመነጭበት በከፍተኛ የሆነ የቱሪዝም ሀብት የሚመነጭበት አካባቢ ስለሆነ ይሄ ሀብት የሀገር ሀብት በመሆኑ የፌዴራል መንግስትም ጉዳዩን ትኩረት ሰጥቶ በዚህ ደረጃ እንቅስቃሴ እንዲደረግ ይጠበቃል። ከዚህ በተጨማሪ የባለ ሀብቱንም የዲያስፖራውንም ድጋፍ
አሁንም ቢሆን ጥሩ እንቅስቃሴ እየተካሄደ ስለሆነ አንዳንዶቹ በጣም በሚያስደስት ሁኔታ ሪስቶር እያደረጉ እያገገመ ስለሆነ ይህንን አጠናክረን ለመቀጠል የሚያስችል ሀብት እንዲኖረን በቅርቡ የሀብት ማሰባሰብ ቴሌቶን ወይም አገር አቀፍ እንቅስቃሴ እንጀምራለን። በዚህ ላይ የሁላችንም ርብርብ ያስፈልጋል። ከዛም ባለፈ የናሽናል ዲያሎግ ይኖርናል። በጣና ዙሪያ ምን መደረግ ያቀድነው አለ፣ ረጅም ጊዜ ያቀድነው እቅድ አለ። ይህን እቅዳችን መላው የኢትዮጵያ ምሁራን ባሉበት፣ ባለቤቶች ባሉበት፣ ባለድርሻ አካላት ባሉበት ትልቅ የናሽናል ዲያሎግ ለማካሄድ እቅድ ስላለ በዚህም ተሳትፎ አጠቃላይ ጣናን ወደ ተሻለ ህብረተሰቡ ተጠቅሞ ለልጆቻችን ደግሞ የምናስብለትን የምንቆረቆርለትን ጣናን ለማስረከብ የሁላችንም ርብርብ ያስፈልጋል ማለት ነው። ዶክተር አያሌው ወንዴ የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ዋና ዳይሬክተር ስለሰጡን ማብራሪያ እናመሰግናለን። መልካም ቀን። ኢቲቪ አራት ማዕዘን እንደቀጠለ ነው ተመልካቾቻችን። የሰዓቱን አበይት ጉዳዮች በድጋሚ ላስታውሳችሁ። ኢትዮጵያ በአፍሪካ የሚከሰቱ ችግሮች አፍሪካዊ መፍትሄ ሊያገኙ ይገባል የሚለው አቋሟን የቀድሞ መሪዎቿም ጭምር በጽኑ ሲያቀነቅኑት የቆየ መሆኑን የፖለቲካ ሳይንስ ምሁራን ተናገሩ። በደቡብ ክልል 3 ሚሊዮን የሚጠጉ ዜጎች ሰብአዊ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ስራ አመራር ምክር ቤት አስታወቀ። የአሜሪካው ፕሬዝዳንት ጆ ባይደን ሀገራቸው ለዩክሬን የምታደርገውን ድጋፍ አጠናክራ ትቀጥላለች አሉ። It is a great honor for me to address you today and welcome you to your second home, Addis Ababa. Thank you. አፍሪካን ያስተሳስራል ተብሎ የሚታመነው አህጉራዊ ነፃ የንግድ ቀጠና አሁን ላይ አህጉሪቱ አላት ተብሎ የሚገመተው ከ1.4 ቢሊዮን በላይ ህዝብን ተጠቃሚ ያደርጋል ተብሎ ተስፋ የተጣለበት ነው። Trade within Africa is very, very, very low. በአፍሪካ ሀገራት መካከል ያለው የንግድ ልውውጥ በጣም ዝቅተኛ ነው። And it's very, very encouraging and pleasing that የምርም አህጉሪቱ የሚያስፈልጋት ይሄ ነው። የተለያዩ ውሳኔዎች ሲተላለፉ ስምምነት ሲፈረምም አይተናል። ለተግባራዊነቱም የእናንተን የመሪዎች ኃላፊነትና ቁርጠኝነት ይጠይቃል። By you, the leaders. በቤንሻንጉል ጉሙዝ ክልል በዘንድሮ የአፈርና ውሃ ጥበቃ ስራ ከ54,000 ሄክታር በላይ ማሳ በተፋሰስ ልማት ለመሸፈን ታቅዶ እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። የክልሉ አርሶ አደሮችም በተፋሰስ ልማት ስራው በንቃት በመሳተፍ ላይ መሆናቸውን የተገለጸው። ጀማል አህመድ
በቤንሻንጉል ጉሙዝ ክልል የዘንድሮው የአፈርና ውሃ ጥበቃ ስራ ከጥር 15 ቀን ጀምሮ በተለያዩ የክልሉ አካባቢዎች በመከናወን ላይ ይገኛል። በየዓመቱ በሚካሄደው በዚህ የተፋሰስ ልማት ስራ አርሶ አደሩ በንቃት በመሳተፍ ላይ ነው። በአሶሳ ዞን የቡልድግሉ ወረዳ አርሶ አደሮችም የተፋሰስ ልማት ስራው ውጤት እያስገኘ መሆኑን ይገልጻሉ። ከዚህ በፊት የተራቆተ መሬት ያረሰበት ተሰራበት በጣም እንትን በቅልቷል ደንብ ተበቅልቶ በቃ እንትን ንፋስም ይሰጣል ሳርም ያበቅላል ጎርፍም እንዳይ እኛ መሬትም ሰርሽሎ እንዳይሄድም ያደርጋል። ስለዚህ ጥቅሙ ተፋሰስ በጣም ለመሬታችን ወሳኝ ነው። የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ ባበክር ከሊፋ በዘንድሮው የተፋሰስ ልማት ስራ 54000 ሄክታር ማሳ በአፈርና ውሃ ጥበቃ ስራ እንደሚሸፈን ገልጸዋል። እንደ ክልል ኦልሞስት በዚህ አመት 54000 ሄክታር አፈርና ውሃ ጥበቃ ስራ ለመስራት እቅድ ይዘናል። ከዛ አግባብ ባለፈው ጥር 15 ላንች አድርገናል። እንደ ክልላዊ የሆነ ንቅናቄ ተፈጥሮ አፈርና ውሃ ጥበቃ ስራ እየተከወነ ነው። በሳምንት 2 ጊዜ የልማት ቀን አለ ማህበረሰብ የሚወጣበት። እንደዚህ ደግሞ በተደራጁ ወጣቶች ህዝቡ በራሱ የለመደው ነገር አለና በየአመቱ ስንሰራ ለውጦች ያዩ ነው። በዛ በሚያዩት ለውጦች ብዙ የፈተነን አይደለም እና ጥሩ ፕሮግረስ ላይ ነን ያለ ነው። አሁን እንደ ክልል በዚህ አመት አካባቢዎች በሙሉ ሰላም ስለሆኑ የምንጠብቀው ውጤት እንደምናመጣ እርግጠኛ ነኝ። የቡልድግሉ ወረዳ ዋና አስተዳዳሪ አቶ በክሪ አብዱላሂ እንደሚሉት የወረዳው አርሶ አደሮች በተፋሰስ ልማት ስራው በንቃት እየተሳተፉ ይገኛሉ። የተራቆቱ ቦታዎች ሲያገግሙ ያልነበሩ ሳሮች ሲበቅሉ ለራሳቸው ላሉበት ቀበሌ በርካታ ጥሩ አየር ያገኙበት ስለመሆኑ ተረድተው በራሳቸው ጊዜ በተቀመጠላቸው ስኬጁል መሰረት መጥቶ እየሰሩ ነው የሚገኘው። በክልሉ ግብርና ቢሮ የዘላቂ መሬት አያያዝ ፕሮጀክት የተፋሰስ ልማት ስራዎች ውጤታማ እንዲሆኑ ዘርፈ ብዙ ድጋፍ እያደረገ መሆኑን የፕሮጀክቱ አስተባባሪ አቶ ታደሰ ቢራቱ ገልጸዋል። በቀበሌ ደረጃና በወረዳ ደረጃ የሚሰሩ ሙያተኞችን የማነቃቂያ ስልጠናና ውጤት በሚያመጣ መልኩ ስራው መደገፍ እንዲችሉ በክልል መድረክ ስልጠናና ማነቃቂያ ወርክሾፕ አዘጋጅተን መግባባት ደርሰናል። እንደምታዩት በርካታ ወረዳዎች ላይ የአፈርና ውሃ ጥበቃ ስራ እንቅስቃሴ ተጀምሯል። የአፈርና ውሃ ጥበቃ ስራው በክልሉ በተለያዩ ዞኖችና ወረዳዎች አርሶ አደሩን ባሳተፈ መልኩ በመሰራት ላይ ሲሆን በስነ ህይወታዊ ዘዴ ለማጠናከርም የተለያዩ ዝርያ ያላቸው ችግኞችን የማፍላት ስራም በመከናወን ላይ ይገኛል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ ዞን ቡልድግሉ። በሌላ ዜና በአፋር ክልል ገቢረሱ ዞን የአሚባራ ወረዳ 4500 ሄክታር መሬት በቆላ መስኖ የተለያዩ ሰብሎችን አምርቷል። በወረዳው ከለሙት ሰብሎች መካከል ስንዴ ከ1800 ሄክታር መሬት በላይ ይሸፍናል የተባለው። አቤል ሙልጌታ መሐመድ አብደላ ይባላል። በአፋር ክልል ገቢረሱ ዞን አሚባራ ወረዳ ነዋሪ ነው። በወረዳው የዋሽ ወንዝን በመጠቀም ለ20 ዓመታት የሚጠጋ እድሜ ጥጥ የሚያመርትበትን 14 ሄክታር መሬት ዘንድሮ በበጋ ስንዴም ሸፍኗል። ይህም የሆነው በመንግስት ድጋፍ እንደሆነ አርሶ አደር መሐመድ ይናገራል። ከዛሬ ጥጥ ነው የምዘራው። እንደገና ሽንኩርትም ሐብሐብም እንዘራ ነበር። ከዛ ደግሞ ዘንድሮ ደግሞ መንግስት ያው አበረታታን እስቲ እዩት አለን። ይሄው እኔ ራሴ በሞራል ገብቼ ይሄን ያክል እንግዲህ በአይን ደስ ይላል። ካሁን በኋላ ደግሞ ፈጣሪ ያውቃል። ለአይነ ግን በጣም ያምራል እርሻው አልሐምዱሊላህ። ነገር ግን አርሶ አደር መሐመድ የዩሪያ ማዳበሪያ እጥረት እንደገጠመውና ይህም የምርት እድገት ላይ ጫና ሊፈጥር እንደሚችልም ስጋት አድሮበታል። ይሄ አሁን እስከዚህ ድረስ ያድር ነበር። ይሄ ለምንድነው? ዩሪያ ስላጣን ነው። አንደኛ በገበያ የለም፣ ሁለተኛ መንግስት እናመጣለን ብሎ ነበር፣ መንግስት ደግሞ አላቀረበም። ያ ችግር ስላለ ሌላ ዳፕ ሁሉ ሰጥቶናል፣ ኬሚካል ሰጥቶናል። ከነሱ ችግር አይመስለኝም፣ ያለው ችግር የሁሉም ነው መሰለኝ። ዩሪያ አላገኘንም። ዘንድሮ በአሚባራ ወረዳ ከ4500 በላይ ሄክታር መሬት በስንዴና በተለያዩ የግብርና ምርቶች መሸፈንም ተችሏል። የበጋ ስንዴ እንደ ሀገር በተያዘው አቅጣጫም እየተሰራ ይገኛል። በጋ ስንዴ አፋር ላይ ለማም ወይንም ደግሞ ለእንደዚህ አይነት ምርት ቴምፕሬቸሩን ምክንያት በማድረግ አይለማም የሚባል ነገር ነው ያለው። ይህን ሁላ ነገራቶች እንግዲህ
ልክ እንዳልሆነ ያሳየንበት ሁኔታ ነው ያለው። አጠቃላይ እንደ ወረዳ ማምረት ያለው መሬት ላይ ያረፈው ወይንም ደግሞ ምርት የምንጠብቅበት አጠቃላይ እንደ አሚበራ ደረጃ 4500 ሄክታር በላይ ያለማንበት ሁኔታ ነው ያለው። ዘንድሮ እንደ ክልል በጣም ሰፊና ልዩ እና ከፍተኛ ትኩረት የተሰጠበት ስራ ነው የስንዴ ስራና በአሚበራ ደረጃ አጠቃላይ የምንመለከተው እነኚህ ዘርቶ እንዲህ አምሮ የምናያቸው የስንዴ ዘር አጠቃላይ መንግስት ያቀረበበት ሁኔታ ነው ያለው። በወረዳው ያለው የመስኖ ልማት ምርትና ምርታማነትን ለመጨመር የግብአት አቅርቦት ችግር ሊፈታ ይገባዋልም ተብሏል። የገበያ ትስስርም አንዱ ችግር እንደሆነም ተነስቷል። አሁን እንደ ወረዳ ያለው ችግር የንግድ ትስስሩ አንዱ ሌላ ትልቅ ችግር ነው። ሌላው ግብአት ነው። ያው ፍላጎቱ በጣም አሁን ከበፊቱ የተለየ ነው ማለት በፊት የምናመርታቸው ምርቶችና አሁን ደግሞ ተጨማሪ አሁን ያየናቸው የቲማቲምም የሽንኩርትም ሌሎችም ኬሚካልም በተለያየ አይነት ስለሚጠይቅ ከዚህ ጋር ተያይዞ አካባቢው ላይ በዚህ መልክ ተደራጅተው የሚያቀርቡ ከክልልም ኢላ ፌደራል ድረስ ሰንሰለቱን የጠበቀ አደረጃጀት ውስንነቶች ስላሉ ፍላጎቱን የማሟላት እንትኑ ዝቅተኛ ነው። በ2012 ዓ.ም የአዋሽ ወንዝ ያደረሰው የጎርፍ አደጋ በወረዳው በርካታ የእርሻ መሬቶችንም ለጉዳት ማድረሱም ይታወቃል። በመሆኑም አሁን ላይ የቅድመ መከላከል የጥንቃቄ ስራዎችም እየተሰሩ ይገኛል። በደቡብ ክልል በድርቅና በሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ምክንያት 3 ሚሊዮን የሚሆኑ ዜጎች ሰብአዊ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ስራ አመራር ምክር ቤት አስታወቀ። ድርቁ ጉዳት ባስከተለባቸው አካባቢዎች የሚኖሩ ዜጎች በመንግስትና በተለያዩ አካላት ሰብአዊ ድጋፍ እየቀረበላቸው ቢሆንም በቂ እንዳልሆነ ተናግረዋል። ሚካኤል ገዙ በደቡብ ክልል ቆላማ አየር ጸባይ ባለባቸው አካባቢዎች በዝናብ መጥፋትና መቆራረጥ ምክንያት የተከሰተ ድርቅ በሰውና በእንስሳት ላይ ጉዳት እያስከተለ ይገኛል። በክልሉ የኮንሶ፣ የደቡብ ኦሞ፣ የጎፋ፣ የጋሞና የወላይታ ዞኖችን ጨምሮ አማሩ፣ ደራሼ፣ ቡርጂና ልዩ ወረዳዎች ድርቁ በስፋት ተጽዕኖ ያሳደረባቸው አካባቢዎች ናቸው። የጎፋና የኮንሶ ዞን አርሶ አደሮችም ዝናብ ሳያገኙ ከ2 ዓመታት በላይ መቆጠሩን አስረድተዋል። ሃቺ ሄዙ ላይታ ካሴካ ወይዳንቶ ላይ ተከኮሻሽን ባለፉት ዓመታት የአየር ጸባዩ ተቀያይሮብናል። በተለይም ባሳለፍናቸው 3 ዓመታት ደግሞ ዝናብ ፈጽሞ ጥሎ አያውቅም። በዚህ ምክንያት አስቸጋሪ ህይወት እየመራን እንገኛለን። ከብቶቻችንም ለጉዳት ተዳርገዋል። በመንግስትና በተለያዩ ግብረሰናይ ድርጅቶች ሰብአዊ ድጋፍ እየቀረበ ቢሆንም ከሰው ቁጥር አንጻር እየተደረገ ያለው ድጋፍ በቂ እንዳልሆነ ነው ተጎጂዎቹ የተናገሩት። እኛ ከዚህ ቀደም በአካባቢያችን በተፈጠረ ግጭት ተፈናቅለን ቆይተናል። ከዚህ ችግር ሳናገግም ዳግም ድርቅ አጋጥሞናል። ችግሩ እንደሚታየው ተደራራቢ በመሆኑ በጣም ተጎድተናል። በመንግስትና በድርጅቶች በኩል ድጋፍ እየቀረበ ቢሆንም በፍጹም በቂ አይደለም። በኮንሶ ዞን በመኸርና በበልግ ምርት ወቅቶች በአማካይ እስከ 109 ሄክታር መሬት በዋና ዋና የሰብል አይነቶች የሚሸፈን ቢሆንም እያጋጠመ ባለው ድርቅ ምክንያት በምርት ወቅቶቹ ከ16 በመቶ ያልበለጠ ምርት ብቻ እንደሚገኝ የዞኑ ግብርና መምሪያ ኃላፊ አቶ ከፈኔ ቲጫሩ ገልጸዋል። 19836 ሄክታርን በተለያዩ ዓመታዊ ሰብሎች ይሸፍናል። እንግዲህ እነዚህ መሬቶች በሙሉ ተሸፍናሉ። በባለፈው በዚህ ይሄን ያክል መሬት ሸፍነን 3.7 ሚሊዮን ኩንታል እናገኛለን ብለን ነው ዞኑ ግብርና ያቀዳለው። ነገር ግን ያገኘው እነዚህም ውሃ ገብ በሆነ ቦታዎች ላይ 474 ሺህ ኩንታል ብቻ ነው ያገኛል። ያ ማለት ካቀደው 16% ማለት ነው። የክልሉ የአደጋ ስጋት ስራ አመራር ምክር ቤት በእነዚህ አካባቢዎች ላይ ችግሩን ለመለየት የሚረዱትን ስራዎች አከናውኗል። ከዚህ ቀደም በምግብ ዋስትና ፕሮግራም ድጋፍ ሲደረግላቸው የነበሩ ከ917 ሺህ በላይ ዜጎች በተጨማሪ 2 ሚሊዮን ዜጎች የምግብ ድጋፍ እንደሚያስፈልጋቸው ምክር ቤቱ አስታውቋል። የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ገንታ ጋማ ድርቁ በእነዚህ አካባቢዎች ላይ የምግብ ክፍተት ማስከተሉን አረጋግጠዋል። አጠቃላይ በክልሉ ቆላማ አካባቢዎች ላይ የዝናብ እጥረት በመኸር ወቅት የምግብ ክፍተትን እንደፈጠረ የመኖና የውሃ ችግሮችን እንደፈጠረ ከዚህም ተነስቶ ያው ቀጣይ ስራዎች መስራት እንዳለብን እያየን ነው። እንደ ኮሚሽነሩ ገለጻ በየምርት ወቅቱ በድርቅ በተፈጥሮና ሰው ሰራሽ አደጋዎች የሚያጋጥሙ ችግሮችን በመለየት በምግብ ዋስትና ፕሮግራምና በአጋር ድርጅቶች ድጋፍ እየተደረገ ይገኛል ነው ያሉት። ከድርቅ ጋር በተያያዘም 1 ሚሊዮን የሚጠጉ የቤት እንስሳት ለመኖ ችግር ሊጋለጡ እንደሚችሉ የተገለጸ ሲሆን የክልሉ መንግስትም በዚህ ዓመት ብቻ 100 ሚሊዮን ብር በመመደብ የአስቸኳይ ጊዜ ድጋፍ ስራዎችን እያከናወነ እንደሚገኝ የአደጋ ስጋት ስራ አመራር ምክር ቤቱ አስታውቋል።
የእንስሳት መድን ወይም ደግሞ ኢንሹራንስ ትግበራ ድርቅ በሚከሰትባቸው አካባቢዎች የሚኖሩ አርብቶ አደሮችን በድርቅ ምክንያት በእንስሳቶቻቸው ላይ ጉዳት እንዳይደርስ አስቀድሞ ለመታደግ ማስቻሉ ይነገራል። ትግበራውን ይበልጥ ተደራሽ ለማድረግ ቅንጅታዊ አሰራር ትኩረት ሊሰጠው ይገባልም ሲባል ይነሳል። ይድነቃቸው ሰማው ጉዳዩን ታሳቢ አድርጎ ተከታዩን ዘገባ አዘጋጅቷል። ተስፋዬ ጫን ያቀርበዋል። የእንስሳት መድን በድርቅ ተጠቂ የሆነ አካባቢን በመለየት የአካባቢው አርብቶ አደር በእንስሳቱ ላይ ሊደርስ የሚችለውን አደጋ ቀድሞ የመታደግ ትግበራ ነው። በኦሮሚያ ክልል የቦረና ዞን አርብቶ አደሮች የሆኑት ሽራ ቃልቻና ሞሉዲዶ የእንስሳት መድን ትግበራ በመሳተፍ ተጠቃሚ የሆኑ ነው። በዚህም ከብቶቻቸው በድርቅ አደጋ እንዳይጎዱ ለመታደግ እንዳስቻለ ይናገራሉ። ከብት፣ ፍየል፣ ግመል እንደዚህ ወደ 10 እንደዚህ ገብቻለሁ። ብዙ ገንዘብ አግኝቼም ያው ሳሪም ፍሩሽካ ምናምን የሚባልም ከብት መኖ በየአይነቱ ገዝቻለሁ። ያሉትን በተቻለ መጠን እንዲያገግሙ ሰርቻለሁ። አገሩ ድርቅ ከሆነ ለአርብቶ አደር ይከፈላል። የሚከፈለው ብር ነው የሚከፈለው። የአርብቶ አደር ሄዶ ሳር ይገዛል፣ ውሃ ይገዛል፣ መድኃኒት ይገዛል። ወይም ቤተሰቡ ችግር ካለ ሄዶ በዛው ላይ ገዝቶ ህዝቡ በረሃብ እንዳይጎዱ ያደርጋል። 2014 ላይ 53 ሺህ ነው እኔ ያገኘው። በዛ ነው ከብት የሚቀለበው፣ በዛ ነው መድኃኒት የሚሰጠው። በዚህ ሰዓት ውሃም ውድ ነው፣ በዛ ነው ውሃ የሚገዛ። ከኪሴ አይደለም አንሹራንስ ያስገባውትን። በትግበራው ሂደት በርካታ አርብቶ አደር ተጠቃሚ ለማድረግ ስለመቻሉም በአስተባባሪዎቹ ተብራርተዋል። በዚህ ፕሮጀክቶች ከ1000 አባወራ በላይ ተደራሽ ተደርገዋል። ታቸው ሳይሞትባቸው ሳይጎዳባቸው መድኃኒትም ይሁን ሳርም ይሁን ገዝተው ከብቶቻቸውን በዛ ያቆያሉ ማለት ነው። ይሁንና የእንስሳት መድን ትግበራ የበለጠ ሊስፋፋና መንግስት የበኩሉን ጥረት ሊያደርግ ይገባል ሲሉም አርብቶ አደሮቹ ጠይቀዋል። እዚህ በላይ እንዳይጎዳ በሰውም በኩል በእንስሳም በኩል ድርጅትና መንግስት ተባብሮ ይህንን ህዝቡ ወደፊት እንዲቀጠል ማድረግ ነው። ለስራ የታቀደበት ነገር እምብዛም የለም። ሰራ ይገባል። መንግስትም ቢጨምርበት በጣም ጥሩ ነው። የእንስሳት መድን ትግበራ ያስገኘውን ውጤት ለማጠናከር ትኩረት ተሰጥቶ እንደሚሰራ የኦሮሚያ ክልል መስኖና አርብቶ አደር ልማት ቢሮ ገልጿል። በሁሉም ወረዳ በሁሉም ዞን ላይ በ8ቱ ላይ በ43 ወረዳ ላይ እየተጀመረና ከዛ የተሻለ ደግሞ ሁሉንም የሚያዳርስ ለ5 ዓመት 78000 ሰው አርብቶ አደር ተጠቃሚ ይሆናል። በአሁኑ በሁለተኛ ፕሮግራም ማለት ነው። ቦረና አካባቢ ወደ 10000 እስከ 14000 የተመዘገቡ ሰዎች ወደ 56 ሚሊዮን አካባቢ ህብረተሰቡ ያገኛል ማለት ነው። ትግበራውን የበለጠ ውጤታማ ለማድረግ ቅንጅታዊ አሰራር ሊጎለብት እንደሚገባም ተመላክቷል። ወደ ውጭ ዜናዎች አልፋለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሩሲያ ለአውሮፓ ሀገራት የተዘረጋው የነዳጅ ማስተላለፊያ መስመር ላይ የደረሰውን የሽብር ጥቃት መመርመር ጀመረ። ከሩሲያ ነዳጅ ወደ ምዕራብ አውሮፓ ሀገራት የሚያሰራጨው ዋነኛ የነዳጅ ማስተላለፊያ መስመር 1224 ኪሎ ሜትር የሚረዝም ሲሆን በባልቲክ ባህር በደረሰበት ጥቃት ነዳጁ በባህር ውስጥ ብክለት ማድረስ መጀመሩ ይታወሳል። በተባበሩት መንግስታት ድርጅት የሩሲያ ተወካይ አምባሳደር ተግባሩን ዓለም አቀፍ የሽብር ጥቃት ነው በሚል አውግዘውታል። በደረሰው የሽብር ጥቃት ባህሩ መበከሉ በተፈጥሮ ላይ ከሚደርሰው ጉዳት ጋር በነሐሴ 2022 የተጀመረው የሩሲያና ዩክሬን ግጭት ጋር ተደምሮ የቀጠናው አለመረጋጋት እንዲባባስ አድርጎታል። ይህንን ዓለም አቀፍ የሽብር ጥቃት ማን እንዳደረሰው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መመርመር መጀመሩን የዘገበው ዊዎን ኒውስ ነው። የአሜሪካው ፕሬዝዳንት ጆ ባይደን ሀገራቸው ለዩክሬን የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቁ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለህዝባቸው ባደረጉት ንግግር ሀገራቸው በ2010 የተደረሰውን የኒውክሌር ስምምነት ማገዷን አስታውቀዋል። ወንደሰን አፈወርቅ
የአሜሪካው ፕሬዝዳንት ጆ ባይደን የዩክሬን ሩሲያ ጦርነትን አንደኛ ዓመትን አስመልክቶ ለዩክሬን ያላቸውን አጋርነት ለማሳየት ወደ ፖላንድ ያቀናሉ ተብሎ ሲነገር ወደ ኪየቭ ይመጣሉ ብሎ ማንም አልጠበቀም። የጉብኝታቸው ቅድም በዋይት ሃውስ ይፋ ሲደረግ እሳቸው ፖላንድ ዋርሳው ይደርሳሉ እንጂ ኪየቭ ይደርሳሉ ተብሎ አልተነገረም። በወቅቱ የፖለቲካ ተንታኞችም የደህንነት ሰዎችም ጭምር ባይደን ወደ ዩክሬን አይሄዱም፣ ምክንያቱም የደህንነት ስጋት አለ በሚል እርግጠኛ ሆነዋል። ይህ ግምት ፉርሽ ሆኖ የአሜሪካው መሪ በዩክሬን ተገኝተው አጋርነታቸውንም ለዩክሬን መሪና ዩክሬናውያን ገልጸውላቸዋል። ይህም እሳቸውን በአሜሪካ ወታደሮች ስር ባልሆነ የጦር ቀጠና ውስጥ የተገኙ በቅርብ ጊዜያት ውስጥ የመጀመሪያው የሀገሪቱ መሪ አድርጓቸዋል። ፕሬዝዳንቱ ወደ ፖላንድ ዋርሶው ማቅንተው የሀገሪቱ መሪ ከሆኑት አንድሬ ጁዳ ጋር ተገናኝተው መክረዋል። ፕሬዝዳንቱ በፖላንዷ መዲና ዋርሶው ሆነው ባደረጉት ንግግርም ሩሲያን የጦርነቱ ሙሉ በሙሉ ተጠያቂ አድርገዋል። ፑቲንን በዋናነት ለጦርነቱ ተጠያቂ ያደረጉት ፕሬዝዳንት ባይደን ለዩክሬናውያን እኛ አጋሮቻችሁ ከጎናችሁ ነን ሲሉም ተደመጡ። ከእኛ ጋር ቆሙ፣ እኛም ከናንተ ጋር እንቆማለን። በእምነትና በጽናት ወደፊት እንጓዝ። ከዚህ ከፕሬዝዳንቱ የፖላንድ ንግግር አስቀድሞ ታዲያ የሩሲያው መሪ ቭላዲሚር ፑቲን ለሀገራቸው ሕዝብ ባደረጉት ንግግር ሞስኮ በዩክሬን እያካሄደች ያለችውን ወታደራዊ ዘመቻ ዓላማውን እንደሚያሳካ ቃል ገብተዋል። ምዕራባውያን ሩሲያን ለማጥፋት ደባ እየፈጸሙ ነው፣ ይህንንም እያየን አንቀመጥም ብለዋል። ውጊያውን የጀመሩት ምዕራባውያን ናቸው። እኛ ኃይል የተጠቀምነው ይህንን ለማስቆም ነው። ምዕራባውያን ያልተገደበ ኃይል ይፈልጋሉ። ልዩ ዘመቻውን የጀመርነው ደግሞ የሩሲያ ፌዴሬሽንን ለመጠበቅና የናዚ ስጋትን ለማጥፋት ነው። ለዚህ የፑቲን ንግግር ምላሽ የሰጡት የአሜሪካው ፕሬዝዳንት ጆ ባይደን እኛ ሩሲያን የመቆጣጠርም ሆነ የማጥፋት ፍላጎት የለንም ሲሉ የፕሬዝዳንት ፑቲንን ንግግር አጣጥለዋል። እኛ ሩሲያን ለመቆጣጠር ወይንም ለማጥፋት አንፈልግም። ፑቲን ዛሬ እንደተናገረው ሩሲያን ለማጥቃትም አላቀድንም። ታዲያ ፕሬዝዳንቱ በንግግራቸው ግን አንድ ማስጠንቀቂያ አዘል መልእክት አስተላልፈዋል። ስንዝር የኔቶ መሬት ጥቃት ቢደርስበት ያጸፋ እርምጃዎች እንደሚኖሩም አሳስበዋል። ከዚህ ማስጠንቀቂያ በላይ ቭላዲሚር ፑቲን አስቀድመው ለሕዝባቸው ባደረጉት ዓመታዊ ንግግራቸው ብዙዎችን ቀጣይ ምን ይመጣ ይሆን እንዲሉ ያደረጋቸው አንድ ነገር ተደምጧል። ፕሬዝዳንቱ ሀገራቸው በ2010 እንደ አውሮፓውያን አቆጣጠር የተደረሰውን የኒውክሌር ስምምነት ማገዷን አስታውቀዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግም ይህ ውሳኔ ዓለምን ይበልጥ አደጋ ውስጥ እንደሚከት ገልጿል። የኒውክሌር ጦር መሳሪያ መብዛትና የቁጥጥር ማነስ ዓለማችንን አደገኛ ቦታ ያደርጋታል። ለዚህም ነው በኔቶ በኩል ሩሲያ የጦር መሳሪያ ቁጥጥርን በተመለከቱ ጉዳዮች የምናሳትፈው። ቻይና፣ ሩሲያና ኢራን የጋራ የሆነ ነገር አላቸው። ይህም ከምዕራባውያን የሚመነጭ ስጋት ነው። የአሜሪካው ፕሬዝዳንት የኪየቭ ጉብኝትም ሶስቱ ሀገራት ይበልጥ እንዲቀራረቡና እንዲተጋገዙ ያደርጋቸዋል ነው የተባለው። ቱርክ በድጋሚ በመሬት መንቀጥቀጥ አደጋ ተመታች። በትላንትናው ዕለት በሬክተር ስኬል 6.3 እና 5.8 የተመዘገበው ርዕደ መሬት የተከሰተው በደቡባዊ የቱርክ ግዛትና ሶሪያ አዋሳኝ ላይ መሆኑን የተለያዩ የውጭ ምንጮች ጠቅሰዋል። ድጋሚ በተከሰተው ርዕደ መሬት በሰዎች ላይ የሞት አደጋም ተከስቷል። ብሩክ ተስፋዬ። ቱርክ ከሁለት ሳምንት በፊት ነበር ምድር የተቆጣችባት። በሬክተር ስኬል 7.5 እና 7.8 የተመዘገበ ርዕደ መሬት ከ46,000 በላይ ዜጎቿ ተቀጥፈው ከተሞቿና መሰረተ ልማቷ ወደ ፍርስራሽነት ተቀየሩ። ከህንፃ ፍርስራሾች ውስጥ የተቀበሩ በርካታ ዜጎቿን ፈልጋ ያልጨረሰችው ቱርክ ዜጎቿ ሰብአዊ ድጋፍን ከዓለም አቀፉ ማህበረሰብ እየጠየቁ ባሉበት ወቅት የዚያች ሀገር ምድሯ ቁጣዋ ዳግም አገረሸ። የዓለም መገናኛ ብዙሃንም መነጋገሪያ ሆኗል። Yet another earthquake hitting the Turkey-Syria border region. Turkey has been hit by another earthquake. ከመሬት መንቀጥቀጡ አደጋ በኋላ ቀልባቸው በወጉ ያልተሰበሰበው ዜጎቿ ሌላ ነፍስ ውጪ ነፍስ ግቢ ጉዳይ ገጠማቸው። አያድርስ ነው እንጂ ምድር ከከዳች ወዴት ይሸሹታል? ነገሩ እንዲህ ነው። ቱርካውያኑ በውድቅት ምሽት ጎናቸውን ባሳረፉበት፣ ከፊሎቹም በዕለት እንጀራቸው ላይ በተጠመዱበት በሬክተር ስኬል 6.3 እና 5.8 በተመዘገበ ርዕደ መሬት ቱርክ በድጋሚ ተመታች። አልጀዚራ በርዕደ መሬቱ በተመታችው በደቡባዊ የቱርኳ ግዛት ሃታይ በገጹ ላይ ይዞት በወጣው
ተንቀሳቃሽ ምስል መሬት ስትከዳ የሰዎቹ ጭንቀት ምን ይመስል እንደነበር እንዲህ አጋርቷል። ቢቢሲ ያነጋገራት ርዕደ መሬቱ በተከሰተባት ግዛት ነዋሪ የሆነችው አይሴ ይልድሪም ለሁለተኛ ጊዜ የተከሰተውን የመሬት መንቀጥቀጥ ሁኔታ አስፈሪ ስትል ገልጸዋለች። Same fear, same feeling of unease. እንደባለፈው ተመሳሳይ ጊዜ ፍርሃትና አለመረጋጋት ነበር የተሰማን። ወደ ውስጥ እንግባ ወደ ውጭ እንውጣ አናውቅም ነበር። ምን ማድረግ እንዳለብንና ምን ማድረግ እንደሌለብንም አናውቅም ነበር። ፈጣሪ ግን አትርፎናል። በድጋሚ በተከሰተው ርዕደ መሬት ህንጻዎች የፈራረሱ በመሆናቸው በፍርስራሽ ውስጥ ያሉ ሰዎችን ለመታደግ የነፍስ አድን ስራውን አስገዳጅ አድርጎታል። ይህ ዘገባ እስከ ተጠናቀረበት ቅጽበት ሰዎች በአደጋው ህይወታቸው እያለፈ መሆኑን አልጀዚራ አትቷል። ቢቢሲ ደግሞ የመንግስት ኃላፊዎች ሰዎች ህንጻዎች ካሉበት አካባቢ እንዲርቁ ማስጠንቀቃቸውን ገልጿል። ለሁለተኛ ጊዜ የተከሰተው የመሬት መንቀጥቀጥ በርስ በርስ ግጭት ለምትታመሰው ሶሪያ ያራራ በመሆኑ ነገርየው ሀገሪቱ ላይ በእንቅርት ላይ ጆሮ ደግፍ ሆኖባታል። በሶሪያ ሆስፒታሎች በህክምና እርዳታ ፈላጊዎች ተጥለቅልቀዋል ነው ያለው ቢቢሲ በዘገባው። ያም ሆነ ይህ ለሶሪያም ዜጎች መጨነቅ አልቀረላቸውም። If we continue to live in this fear and if we'll stay intense በዚህ ፍርሃት የምንኖር ከሆነና በቀጣይም ተመሳሳይ የመሬት መንቀጥቀጥ የሚያጋጥመን ከሆነ ርዕደ መሬቱ እስኪረጋጋ የምናርፍበት ሌላ መጠለያ እንፈልጋለን። In northwest Syria it's a very horrific situation right now. በሰሜን ምዕራብ ሶሪያ በጣም ዘግናኝ ሁኔታ ነው ያለው። በአሁኑ ሰዓት ሶሪያ ደካማ የጤና ስርዓት ያላት ሀገር ናት። እዛ ላይ ይህ አደጋ ተደምሮ ካስከፊ የአየር ጠባይ ጋር ከፈረሱ ህንጻዎች ጋር ሆስፒታሎቿም ወድመዋል። በሶሪያ ምን እንደተፈጠረ እስቲ ያስቡት። የጀርመን ድምጽ ዲደብሊው በመሬት መንቀጥቀጡ ሳቢያ የዓይን እማኞችን ጠቅሶ እንደዘገበው በርካቶች በመንገዶች ላይ ራሳቸውን ስተው የወደቁ መኖራቸውን የጠቀሰ ሲሆን ህንጻዎች መፍረሳቸውንና የነፍስ አድን ሰራተኞች ፍለጋ ላይ መሰማራታቸውን ዘርዝሯል። በአደጋው ሚሊዮኖችም ቤት አልባ መሆናቸውን በመጠቆም የተለያዩ የዓለም ሀገራት የሚጠብቁትን የአየር ሁኔታ መረጃን ደግሞ እናጋራችሁ። ኢቲቪ አራት ማዕዘን በዚሁ ተጠናቀቀ። የተከበራችሁ ተመልካቾቻችን ስለተከታተላችሁን እናመሰግናለን። መታሰቢያ ደረጃ ነበርኩኝ። በሰላም ዋሉ።